ሊነጋ ሲል ክፍል 12 እውነተኛ የፍቅር ታሪክ። በልተው ጠጥተው ከመሄዳቸው ይልቅ እርጉዝ ነው እንዲህ ያገባት ከመቼው ወለደች የሚል ነገር ነበር ያሳሰባቸው። የእናቴ ጓደኞች እንኳን ስለምኖርበት ቤት እንጂ የኔ ቶሎ ማውለድ ያሳሰባቸው አይመስልም። አንዷ ትጠራኛለች፣ ስንት ሆናችሁ ነው የምትኖሩት ትለኛለች። ሌላኛዋ አስከትላ ግን ቤቱን ሙሉ ዙሬ ልገበኘው ብላ መቼ እጨርሳለሁ ትቀጥላለች። ሌላኛዋ ደግሞ እስቲ የኛዎቹ ከርፋፋ ልጆች ይህንን አስማትሽን ንገሪያቸው እዛ ከየሰፈሩ ድርዬ ጋር ከሚንዘላዘሉ እንዳንቺ አንዱን ሀብታም አግብተው የእኛንም ታሪክ ይቀይሩት ልጅስ ከወለዱ አይቀር እንዳንቺ ነው ይሉኛል። በዛ ሰዓት እናቴ ኮራት ሲሰማት ፊቷ ላይ የደስታ ሳቅ ይነበባል። የሷን ደስታ ሳይ እኔም ደስ ይለኛል። ክርስትና በቆንጆ ሁኔታ አለፈ። ልዑል የደስታ ጥግ ላይ ደርሶ ነበረ። ደስታ እንደሚያሰክር በሱ ነበር ያየሁት። እኔና መሲ ቤብን አጣጥበን አስተኛ ነው። አንዴ ከተኛ ደግሞ አይነቃም። ሌሊቱ ግን ቁጭ ብሎ ነበር የሚያድረው። ከመሲ ጋር ቁጭ ብለን እያወራን እያለ ልዑል መጣ። ልጁ ተኝቶ ነው ብሎ ገብቶ አየውና አንዴ ላወራሽ እፈልጋለሁ የኔ መኝታ ቤት ነይ አለኝ። መሲን እያየሽው ጨርቅ ነገር እንዳይሸፍነው ብያት እኔም ወደ ውስጥ ገባው። ምን ነው ሎሌ የተፈጠረ ነገር አለ እንዲህ አልኩት። አይ የለም ግን ሳሌሟ ልጅ እንድትወልጅልኝ እፈልጋለሁ አለኝ። ሳቄ መጣ። ይኸው ወለድኩልህ አይደለ አልኩት ጉንጩን በእጅ እየዳበስኩ። ሳሌሟ እየቀለድኩኝ አይደለም ከምሬ ነው ውለጅልኝ ቤቢን ልጅ አይደለም እያልኩሽ አይደለም፣ ግን በቃ ውለጅልኝ። እሱን ባየሽ ቁጥር እኔን ታስታውሽኛለሽ አለኝ። ቆይ ሎሌ ምን ሆነሃል አንተ የት ትሄድብኛለክ አልኩት። የትም እኔ ስራ ሲሄድ እንዳልናፍቅሽ እሱን ታያለሽ ለማለት ያህል ነው ብሎ ፈገግ አለ። ሁለተኛ እኔ በሌለሁበት ጊዜ የሚባለው ነገር ብታነሳው ልዑል ሙት ትጣላኛለህ። እንዲህ ቆይ ከኔ ጋር የመቆየት የመኖሩ ሀሳብ የለህም እንዴ? ትተኸኝ ስለመሄድ ታስባለህ እንዴ? ቆይ እኔ እናንተ በምን ልንለያይ እንችላለን? ሳላስበው እምባዬ ወረደ። አቅፎ አባበለኝ፣ ሳመኝ። ሁለታችንን ወደንና ፈቅደን ለመጀመሪያ ጊዜ ከልዑል ጋር አንሶላ ተጋፈፍን። ከዛ በኋላ ኖርማል ባልና ሚስትነቱን አወጅን። ቀኑ እሁድ ነበረ። እናቴን ለማየት መሲን ጨምሮ ስብስብ ብለን በነጭ ልብስ አጌጠን ወደ እናቴ ቤት ሄድን። ቡናችንን ጠጥተን ምሳችንን በላልተን ቀኑን ሙሉ ጨዋታው እንደ ድሮ አመሸን። ወደ 11 ሰዓት አካባቢ ወደ ቤታችን ለመሄድ ወጣን። ቤቢ ልዑል ነበር ያቀፈው። ወደ መኪናችንን ልንገባ ስል ልጁን ለኔ ሰጠኝና በዛውን ግንባሬን ሳም አደረገኝ። ወደ መኪናችንን ገብተን እየሄድን ድንገት ዘወር ስል ማክቤል በማብራት ፓሎ ተደብቆ እያየኝ ነበረ። አስተያየቱ እንደ ነፍስ ገዳይ ነው። በጣም ያስፈራ ነበረ። ባላየ ፊቴን አዘርኩኝ። ከቤቢ ጋር እየተጃጃልኩ ልዑል ደግሞ ዝም ብሎ እኔን እያየ ይስቃል። መንገዳችንን ቀጠልን። በነገራችን ላይ የቤቢ ስም ማን ይመስላችኋል? ዛብሎን ነው። ልዑል ነው ስሙን ያወጣለት። ከኔ ጋር ይኖራል ማለት ነው። ለምን እንደዛ እንዳለው ባላውቅም የልጅን ስም ግን ዛብሎን ነው። እውነት ለመናገር ደስ የሚልና ለየት ያለ ስለሆነ እኔም ወድጀዋለሁ። ቤታችን ከደረስን በኋላ ሁላችንን ደክሞን ስለነበረ ለመተኛት እየሞከርን ነበር። ቤቢ ግን እምቢ አለኝ። አንዴ እኔ አንዴ ልዑል እያጫዋት ነው ቆየን። ከሌሊቱ 6 ሰዓት አካባቢ ስልክ ተደጋጋሚ ጊዜ እየጠራ ነበረ። ከማክቤል
እንደማይዘል ስለገባኝ ቼክ አላደረግኩትም ነበረ። ልዑል አይቶ እንዳላየ ዝም አለኝ። ሳይለንት አደረግኩት። ትንሽ ቆይቼ ቤቢ ሲተኛ ልዑልም አብሮተኛ። የዛኔ ስልክ አንስቼ ሳየው እውነትም አክቤል ነበር። 26 ጊዜ ደውሎልኛል። 10 ቴክስት ልኮልኝ ነበረ። መጀመሪያ እንደለመደው እየተጃጃለ ስለመሰለኝ ያን ያህል ትኩረት አልሰጠሁትም ነበረ። ቴክስቱን ማንበብ ጀመርኩ። እማ እናቴ ሳሌምዬ አፈቅርሻለሁ፣ ናፍቀሽኛል። የመጨረሻው ላይ ተስፋዬ ሞተ። የመጨረሻው ቴክስት ላይ ግን ተስፋዬ ይሞት፣ ተስፋዬ አባቱ ነው። ከዛሬ ጀምረው አይኔን አታይኝም። ከአባቴም ከአንቺም ካልሆነ ማን አለኝ ብዬ እኖራለሁ። ራሴን ነው ማጠፋው። ይዛኔ አንቺንም ሰላምሽ ታገኛለሽ። አባቴም ልጅ አለኝ ብሎ ተስፋ ማድረጉን ያቆማል። ለነገሩ አሁንም ተስፋ ቆርጦብኛል። አባቴን ባየሁት ቁጥር እንደዛ ሆኖ አሳድጎኝ ዛሬ ባንቺ ምክንያት እንደዚህ ክብሩን ሳሳጣው ያናድደኛል። አንቺን ሳይሽ ደግሞ ምን አለ የዛኔ አባቴ እንደምንም ብዬ ባሳመንኩት አንቺን ጨካኝ በመርጥ ኑሮ አባቴ ደስተኛ መሆኔን ሳያይ ሀሳቡን ይቀየር ነበረ እላለው። በመሀሉ ቤት እኔ ባክኝ የቀረው ሳሌማ አንቺ ከኔ ጋር እንደተለያየሽ ደግፎ ደገፍ እንዲሆንሽ እንዲያጽናናሽ ልዑልን ላከለሽ። ቆይ ለኔስ ብቻዬ ወይ አልሞትኩ ወይ አልዳንኩ። በየቀኑ እየጠጣው እየሰከርኩ አባቴን ከመስደብ እሱን ከማሳዘን አንቺንም ባየሽኝ ቁጥር ከምትሳቀቂ በቃ ቻው። ቴክስቱን እንዳነበብኩት እጄ ተንቀጠቀጠ። ወደ መታጠቢያ ቤት ገብቼ ደወልኩለት፣ አያነሳም። ድግሜ 2 3 ጊዜም ደወልኩለት፣ አያነሳም። እንደማንም ራሴን እንደምንም ብዬ ራሴን አረጋጋሁኝና ቴክስት አደረግኩለት። እረ እንደዛ አታስብ፣ አሁንም ድረስ ለኔም ለአባትም ታስፈልገናለህ ብዬ ላኩለት። መልስ የለም። ድጋሚ አሁንም ደወልኩ። በጣም ፈልጌ ነው አልኩት፣ አይመልስም። ይዘን የምር የሆነ መስሎኝ ነበረ። ከመደንገጤ ብዛት ምን እየጻፍኩ እንደነበረ ራሱ ማሰቢያ ሰዓት አልነበረኝም። ብቻ ማክቤል ቢያንስ ለልጅ ስትል መኖር አለብህ። ዛብሎን ያንተ ልጅ ነው። ካንተ ስላረገዝኩኝ ነው ልዑል እንደዛ በተፋጠነ ሰርግ ያገባኝ። ቢያንስ ለሱ ስትል ኑርለት አልኩቲ። መልስ አልሰጠኝም። ሌሊቱ ሙሉ እንቅልፍ ባይኔ ሳይዞር 12 ሰዓት ሆነ። ዝም ብዬ ተነስቼ ልብሴን ቀየርኩኝና ከክፍላችን ወጣው። ለማንም ሳልናገር ስልኬን የትራንስፖርት ብር ብቻ ይዤ ወጣው። ቀጥታ ወደ እነ ማክቤል ግሮሰሪ ጋር ሄድኩኝ። ዝግ ነበረ። ወደ ቤታቸው አመራው። ከየት የመጣ ድፍረት እንደሆነ ባላቅም በሩን በኃይል ደበደብኩት። አባቱ መጥቶ ከፈቱልኝ። ሲያዩኝ በጣም ደነገጡ። የሞት መልአክ እንጂ ሰው ያዩ አይመስልም ነበረ። ይቅርታ እየተረበተረብኩኝ፣ ይቅርታ ፋዘር፣ ማክቤል ፈልጌው ነበረ። ቤት ነው እንዴ አልኳቸው። አዎ የኔ ልጅ። ምን ነው ይሄን ያህል አስቸኳይ ነው እንዴ? ልቀስቅስልሽ? ሌሊቱ ሰክሮ እየተዛገ ነው የገባው። ነይ ግቢና አንቺም ቀስቅሽው፣ በዛውም ትንሽ መክረሹ ትሄጃለሽ አሉኝ። የዛኔ ልክ ትልቅ ሸክም ከትከሻዬ ላይ እንደተነሳልኝ ነገር እፍ ያልኩኝ። አይ አባባ አመሰግናለሁ፣ ይተውት በቃ ይተኛ፣ በኋላ እደውልለታለሁ ብዬ መልሳቸውን እንኳን ሳልጠብቅ ፊቴን አዙሬ በፍጥነት ከዛ አካባቢ ሄድኩኝ። ወደ ቤት እየተመለስኩ ልዑል ደወለ። ሳሌማ የት ሄደሽ ነው? በዚህ በጥዋቱ አስደነግጥሽኛል እኮ አለኝ። ይቅርታ ልዑሌ፣ መጥፎ ህልም አይቼ ስለነበረ ቤቢ ሳይነሳ ቤተ ክርስቲያንን ተሳልሜ ልምጣ ብዬ እኮ ነው። ወጥቼ ነው መጣው አልኩትና ስልኩን ዘጋሁት። ወደ ቤቴ ስደርስ ልዑል አይቶኝ በጣም ደነገጠ። እንዲህ ሳሌማ አብደሻል እንዴ? እንደዚህ ሆነሽ ነው ቤተ ክርስቲያን ሄድሽው? ሄድኩኝ የምትዩ ወይስ ምንድን ነው አለኝ።
እረ ልዑሌ ከእንቅልፍ ስነቃ በጣም ደንግጬ ስለነበረ ምን እንደለበስኩት ራሱ አላስተዋልኩትም ነበር። ልክ ቤተ ክርስቲያን በር ላይ ስደርስ ከተሳለምኩ በኋላ ነው የታወቀኝ አልኩት። ዓይንሽ ራሱ ቀልተዋል፣ አሞሻል እንዴ? አይ እየቃዠው ስለነበረ ለዛ ነው። በቃ ትንሽ እንቅልፍ ልተኛ። መሲ ቤቢን አጫውቺው በላት ብዬ አልጋው ላይ ተዘረርኩኝ። ልዑል ያወራሁት ያደረግኩት ምንም አልተዋጣለትም፣ ግን ዝም አለኝ። ቤቢን አቅፎ ከክፍል ወጣ። ሌሊቱን ያመለጠኝ እንቅልፍ የማክቤል ደህና መሆኑን ከሰማ በኋላ በአንድ ይመጣልኝ። ትንሽ ከተኛው በኋላ ተነስቼ ልጁን አጣጥቤ ቀያየርኩለትና አብሬው ለመተኛት ሞከርኩ። ለራሴ ምን ያህል የህፃን ስራ እንደሰራው በጣም ሞኝ እንደሆንኩ እየነገርኳት ነበረ። ለማክቤል ልጁ የእሱ እንደሆነ ከነገርኩት በኋላ ምን ሊፈጠር እንደሚችል ማሰብ በራሱ ከበደኝ። ቀጥታ ኤስኤምኤስ ሲሆን ወይ መደለት አይቻልም፣ ግራ ገባኝ። ፈጣሪ ሆይ ማታ ሰክሮ ስልኩን ጠሎት በገባ ብዬ ጸለይኩኝ። ከእንቅልፌ ስነቃ ደውሎ ምን ሊለኝ እንደሚችል ማሰብ በራሱ ከበደኝ። ከዛ ሽሽት ስልኬን አጠፋሁት። ምሳ ሰዓት ላይ ልዑል መጥቶ ቆንጆ ምሳ በላን። ያው እኔ እንኳን ጭንቀቱ ሊደፋኝ ትንሽ ነበር የቀረው። አነበብኩት። የሆነ ካነበበው አንብቦት ይሆን? ካነበበው በኋላስ ምን ይወስን ይሆን? ሆዴ ለንተ ብነግራትስ? ሂዶ ለእናቴ ቢነግራትስ? ብቻ ምን የማላስበው አለ። ስልኬን ልክፈተው አልክፈተው ግራ ገባኝ። ልክ እንደከፈትኩት ቢደውልልኝስ? አንስቼ ምን አወራዋለሁ? ማታ አካባቢ በቃ የፈለገው ይምጣ ብዬ ከፈትኩት። እንደፈራሁት ልክ እንደከፈትኩት ማክቤል ደወለ። ከእንቅልፍ ከተነሳሁበት ሰዓት ጀምሮ ስደውልልሽ ስልክሽ ዝግ ነው አለኝ። አዎ ዝግ ነበረ። ምን ነው? ለምን ፈለግከኝ አልኩት። ልክ ምንም እንዳልተፈጠረ ነገር። አሁን ካንቺ በላይ ልጄ ነው የሚያስፈልገኝ። ደሞ እኮ ታውቆኝ ነበረ። ካስታወስሽ ጠይቄሽም ነበር፣ አንቺ ዋስሸሽኝ እንጂ አለኝ። ማታ በችኮላ የሆነ ነገር ራስህ ላይ እንዳታደርግ ስለፈራው ነው ያን ሁሉ ውሸት የቀባጠርኩት እንጂ የምርም አይደለም። ልጁ የልዑል ነው። የሌለ ነገር ስላወራው ይቅርታ አድርግልኝ፣ ቻው ብዬ ዘጋውቲ። መልሶ ደወላ። በቃ ውሸቱን ነው አልኩ አይደለ? እየደወልክ አትጨቅጭቅኝ አልኩት። እሱ ግን ምንም ሳያፈር ማታ ያንን ቴክስት ስልክልሽ ከአንቺ የጠበቅኩት አንድ ነገር ያንተ ልጅ ነው፣ ለልጅህ ስትል ኑርለት እንድትይኝ ነበረ የላኩት። አልቀረም፣ የጠበቅኩት ቴክስት ልክሽልኛል። አንቺ በዛ ፍጥነት ከልዑል ጋር አብረሽ አድረሽ ልታረግዢ አትችልም። አልቅሻለሁ እኮ አለኝ። የዛኔ በጣም ተናደድኩኝና ታዲያ ምን ይጠበስ? ልጁ ያንተ ቢሆንስ ምን አገባ? በቃ እኔም ልጄም እንደሞትን ቁጠረውና ልዑል ነው አፈርን የሰራልን። ትናንትና ምክንያትህ እንኳን ንገረኝ እያልኩ ስለምንህ ዙሮህ እንኳን አላየኸኝም። ቢያንስ አባቴ እንዲህ አለኝ፣ ለትንሽ ጊዜ እንለያይ፣ አብረን መፍትሄ እንፈልግ። መቼ አልከኝ? የ6 ዓመት ፍቅሬን እንደ ቆሻሻ አውጥተህ ጣልከው። መቼ ለኔ ስሜት ተጨንቀህ ያንን ሁላ ሴት አጠገብህ እየመጡ ስትለፋደድ አልነበረም? ዛሬ ደርሶ ማን አፍቃሪ ያጫውተሃል? ልዑል እየመጣ ስለሆነ ስልኬ ላይ ደግመህ እንዳትደውል፣ እንዲደብረው አልፈልግም። እኔንም ልጄንም አትበጥብጠን አልኩትና ስልኩን ዘጋውት። ፈጣሪ ያከበረው ደግሞ አልደወለም። ማታ ልዑል መጥቶ እራታችንን በላልተን ቤቢ ተኝቶ ስለነበረ ፊልም ማየት ጀመርን። ስንጨርስ በረንዳ ላይ ወጥተን አንድ ጋቢ ለሁለት ለብሰን ጨረቃን እያየን ማውራት ጀመርን። ልዑል ምን አለ ከ2 እና ከ3 ዓመት በፊት ባወቅኩሽ ኑሮ አለኝ። እንዴ ለምን አልኩት።
በቃ የዛን ያውቅሽ ቢሆን ህይወቴ ላይ ተስፋ አልቆርጥም ነበር አለኝ። እንዴ ቆርጠህ ነበር እንዴ? ሆ ሰው እንዴት ህይወቱ ላይ ተስፋ ይቆርጣል? ግን ለምን እንደዛ አልክ አልኩት። በቃ ታውቂያለሽ፣ እኔ ብዙ ታሪክ አለኝ ያልነገርኩሽ፣ ግን አንቺንና ልጄን ከመተዋወቄ በፊት በነበረው ህይወቴ ውስጥ ተስፋ ቆርጬ ነበረ። ማታ ስተኛ ጠዋት ከእንቅልፌ ስለመነሳት አላስብም ነበረ። በየትኛውም አጋጣሚ ብሞት አይቆጨኝም ነበረ። አንድ ቀን ስለ ህይወቴ ሰግቼም አላውቅም ነበረ። ሊነጋ ሲል ክፍል 12 ይህንን ይመስላል። የሚመጣውን ሳምንት ክፍል 13 ይዤላችሁ እመጣለሁ። ይህንን እንደወደዳችሁ ተስፋ አረጋለሁ። አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ሰላም ለሰው ዘር፣ ሰላም ለሀገራችን። ቸር ሰንብቱ። ላቭ ዩ ጋይስ። ባይ ባይ።